ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተረቡ ጥቅምት 12 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ አሁናዊ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ ያደርጋል። አብራችኑ ነው። ወደ ቀዳሚው መረጃችን ስናልፍ የሀገር ቤት ስፖርታዊ መረጃችንን ነው የምናስቀድመው። የዛሬ የናሁ ቴሌቪዥንን ትዝብት ወደ እናንተ ለማድረስ ወደናል በሀገር ቤት ስፖርታዊ ጉዳዮቻችን ማለት ነው። እንግዲህ ስቴዲየም እጥረት በኢትዮጵያ ውስጥ ከጊዜ ወደ ጊዜ እየጨመረ ነው የመጣው። ሁለቱም ብሔራዊ ቡድኖች በስደት ላይ ነው የሚገኙት። በእርግጥ ዋሊያዎቹ በተለይ ማለት ነውና ያለፉትን አመታቶች ከሀገር በመውጣት በሜዳቸው ማድረግ ያለባቸውን ጨዋታዎች እንደዚሁ ከሜዳቸው ውጪ ለማድረግ እየተገደዱ በውጤታቸውም ላይ ቀጥተኛም ባይሆን በተዘዋዋሪ ተጽዕኖ እያሳደረባቸው እንዳለ እንግዲህ የእግር ኳሱ ቤተሰቦች ወይም ደግሞ አመራሮች ይገልጻሉ። በተለይ የብሔራዊ ቡድኑ አሰልጣኝ እንደ አንድ ክፍተት የሚመለከቱት ብሔራዊ ቡድኑን ሙሉ ለሙሉ ለመተቸት ውጤት አላመጣም ለማለት ስቴዲየም ማቅረብ አለበት የሚል እንደዚሁ ሀሳቦችን ይሰነዝራሉ። አንዳንድ የስፖርት ቤተሰቦች በዚህ የሚስማሙ አሉ። በሌላ በኩል ደግሞ እንደዚሁ እንደ ኢትዮጵያ በተመሳሳይ ስቴዲየም ሳይኖራቸው በሌላ በጎረቤት ሀገር ስቴዲየም ተከራይተው ወይም ደግሞ ተውሰው የሚጫወቱ ሀገራቶችም በተለያየ የውድድር መድረክ ላይም የተመለከትናቸውን አጋጣሚ ማስታወስ እንችላለንና አንዳንዶች እንግዲህ ይህን አይነት ጉዳይ ያነሳሉ። በእርግጥ ግን እንደምንመለከተው የካፍንም ይሁን የፊፋን ስታንዳርድ የሚያሟላ ስቴዲየም በኢትዮጵያ ውስጥ እየተመለከትን አይደለም ያለ ነው ማለት ነው። ስለዚህ እንግዲህ ስቴዲየም መገንባት አለበት። ስቴዲየሞች ሲገነቡ ደግሞ ለዘለቄታው ችግር የሚፈቱ የኢንተርናሽናል ውድድሮችን በሀገር ውስጥ ለማዘጋጀት ለማከናወን የሚያስችሉን አይነት ስቴዲየሞች ደግሞ የሚያስፈልጉን ነው የሚሆነው ማለት ነውና ይህንን ኃላፊነት ወስዶ መሰረተ ልማት ላይ የሚሰራው በተለይ የኢትዮጵያ ባህልና ስፖርት ሚኒስቴር ትልቅ ኃላፊነት አለበት። እስካሁን ድረስ ስራውን በአግባቡ እየተወጣ ነው ማለት አይቻልም። በተለያየ ጊዜያት ውስጥ እንግዲህ እዚህ ኃላፊነት ቦታ ላይ የሚመጡ ሰዎች አሉ። ሲመጡ እንግዲህ ለስፖርቱ ትልቅ አበርክቶ እንዳላቸው ይገለጻል። በኋላ ላይ ግን መሰረተ ልማትን በቀጥታ የሚመለከተውን ተቋም ግን እንደዚሁ ሲያግዙና ስፖርቱን ለማሳደግ የመሰረተ ልማትን ጉዳይ ስፖርት ቤተሰቡን ጥያቄ ሲመልሱ ግን እየተመለከትን አይደለም ያለ ነውና ይሄ ደግሞ በስፖርቱ ላይ ቀጥተኛ ተጽዕኖ እያሳደረ ነው የሚገኘው። አሁን ደግሞ መንግስት በተለይ በቅርብ አመታት ውስጥ እንደምንመለከተው በመዲናችን አዲስ አበባ እንኳን ለማሳያ ያህል ብንመለከት የተለያዩ ሚኒ ስቴዲየሞች ተገንብተዋል። ነገር ግን የሚሰጡት አገልግሎት ላይ እንደ ናሁ ስፖርት ትዝብታችንን ለዛሬ ዋና ነጥቦችን ለማስቀመጥ ነው ማለት ነውና ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ መድረክ ላይ እንደምታስታውሱት ለሚቀጥሉት 10 ዓመታት ኢትዮጵያ በትልልቅ የውድድር ዓለማት በእግር ኳሱ ልቃ እንድትገኝ የበኩላችንን አስተዋጽኦ እንደ መንግስት እናበረክታለን። ይህንንም ለማድረግ ነው የተለያዩ ሚኒ ስቴዲየሞችን እንዴት እንደሚገነባ ለማሳያ ያህል እየሰራን ያለ ነውና ይሄ አንደኛው መንግስት ከተያዘው እቅዶች መካከል እንደ ሜጋ ፕሮጀክት እንመለከተዋለን የሚል ሐሳብ ሲሰጡ ነበርና ዛሬ በእርግጠኝነት ምነግራችሁ የዛሬ 10 ዓመት ቢበዛ የዛሬ 10 ዓመት የኢትዮጵያ ብሔራዊ ቡድን በአፍሪካ ውስጥ አስደናቂ ስራ ሰርቶ እኛም እንደሌሎቹ የምንተክስ ሳንሆን በአፍሪካ መድረክ በዓለም መድረክ በልጆቻችን የተካነ ብቃት የምንኮራበት ጊዜ ይመጣል። ይሄ ምኞት አይደለም፣ በስራ የተገለጠ ነው። አዲስ አበባ ላይ ከ100 በላይ ጥቃቅን ስታዲየሞች ገንብተናል። በየሰፈሩ እንደምታዩት ለምን እሱን ሳትሰራ ቴሌቪዥን እያየ ብትቆጭ ከቁጭት ባሻገር ውጤት ልታያትችልም። ፋውንዴሽኑን ብትሰራ ግን ነገ ለውጥ ይመጣል። ለዚህ ነው መንግስት ዛሬ ላይ ሆኖ ነገን የሚተልመው። የዛሬ 2 ዓመት 3 ዓመት ባይደርስልኝ 5 6 7 10 ዓመት ላይ ኢትዮጵያ ጠንካራ ቲም እንዲኖራት ዛሬ ኢንቨስት ማድረግ አለብኝ ብሎ መንግስት ይሰራል። ይሄ አንዱ ማሳያ ነው። ስቴዲየሞች ተገንብተዋል። ትክክል ነው። ወደ 100 የሚደርሱ ስቴዲየሞች በ11ዱም ክፍለ ከተሞች እንደተገነቡ ሲገለጽ ነበረ። ይሄ በአቅራቢያችን ከቅርብ ዓመታት ወዲህ የምንመለከተው ነው። በጣም ደስ የሚል ነው። ነገር ግን በአፈጻጸም ደረጃ ደግሞ ክፍተቶችን እየተመለከትን ነው የምንገኘው። የተገነቡት ስቴዲየሞች
ማን ነው የሚጫወትባቸው የሚለው ነገር ጥያቄ ያስነሳል። አሁን ላይ ክፍለ ከተሞች ወይም ደግሞ እነዚህን ሜዳዎች የሚያስተዳድሯቸው ተቋማት እንደ ገቢ ምንጭ ይዘዋቸዋል እና ይሄ ደግሞ የማይሆን ነው። ለዚህ በአዋራማው ሜዳው ላይ መጫወት የሚሻል ይመስለኛል። ምክንያቱም አሁን ከታዳጊዎች ይልቅ ነጋዴዎች ናቸው ኳስ ሲጫወቱ። ገንዘብ ያለው ሰው ተከራይቶ ስቴዲየሙን መጠቀም ይችላል። ታዳጊዎቹ ሴቱ ጋር ሊጫወቱ ነው። ነገ እንግዲህ በእነዚህ ታዳጊዎች ነው ወደ ዓለም ዋንጫም አሁን ጠቅላይ ሚኒስትሩ ያስቀመጡትንም ግብ ሊያሳኩ የሚችሉ ታዳጊ ተጫዋቾች ናቸው። መቼም እግር ኳስ ስፖርት በእድሜ የተገደበ ነው። ውጤታማ ለመሆን ለጤና መስራት ይቻል ይሆናል። ነገር ግን በዓለም አቀፍ ደረጃ ልጆቻችን ተወዳዳሪ ሆነው የኢትዮጵያም ሰንደቅ ዓላማ ከፍ እንዲል የኢትዮጵያ አብዛኛው ማህበረሰብ የሚናፍቀው በእግር ኳስ ውጤት እንዲያመጣ ደግሞ የሚፈለግ ከሆነ የልምምድ ሜዳዎች ክፍት መሆን አለባቸው እና አንዳንዴ ራሱ ስቴዲየም ለመግባት ራሱ በጣም ችግር የሚሆንበትን አጋጣሚ እየተመለከትን እንገኛለን። ታዳጊዎችን በጭራሽ እያየን አይደለም። የተገነቡት ስቴዲየሞች ለታዳጊዎች ካልሆኑ ምንድነው መልእክቱ? የገቢ ምንጭ አድርጎ ክፍለ ከተማ መያዝ ማለት ምን ማለት ነው? አዎ ትክክል ነው፣ ብዙ ነገር ወጪ ወጥቶባቸዋል። ነገር ግን ታርጌቱ የመጨረሻው የፋይናል አውትፑቱ ሊሆን የሚችለው ታዳጊዎችን ማፍራት፣ ታዳጊዎችን ማብቃት፣ የታዳጊዎች ሙያ ሊሆን ነው የሚገባው እንጂ እዛ ውስጥ ለመግባት ሌላ ክራይቴሪያ መውጣት ያለበት አይመስለኝም። እንደ ናሁ ስፖርት ይሄ እምነት አለን እና አሁን ስንመለከት በቀላሉ ታዳጊዎች በፊት ይጫወቱበት የነበረው አዋራማ ሜዳ ይሻላቸው ነበር። ለነፃነቱ ነው። የተሻሻለ ነገር መጥቷል። ትክክል ነው። በጣም ጥሩ ነው። ይሄን እንደግፋለን። ነገር ግን ደግሞ ለሚመለከታቸው አካላት ለታዳጊዎችና ለወጣቶች ስቴዲየሙ በቀላሉ ክፍት መሆን አለበት። መጫወት አለባቸው። እንደ ገንዘብ ካሌላቸው ሜዳ ገብተው ልምምድ ላይ ሰሩ ነው ማለት ነው። ክህሎት ያለው እኮ ምንም የሌለው ነው። ነገ ከድህነት አረንቋ እኔንም ቤተሰቤንም አወጣለሁ ብሎ እግር ኳሱ ላይ ሌላም ስፖርቱ ላይ ሊሆን ይችላል እዚህ ላይ ቤዛ አድርጎ ነው። ተማሪዎች ናቸው። ገንዘብ ከየትም ሊያመጡ አይችሉም። አሁን ስንሰማ በአንዳንድ ክፍለ ከተማ ላይ በተገነቡ ሚኒ ስቴዲየሞች ላይ ለአንድ ሰዓት ለሁለት ሰዓት 5000 ብር ክፈሉ እየተባለ ማለት ነው። ይሄ እጅግ በጣም ከባድ ነገር ነው። ስለዚህ ሜዳዎቹን የሚያስተዳድረው የመንግስት አካል ታዳጊዎቹን መሰረት ያደረገ ነገር ቀርጾ ታዳጊዎች በነፃነት ያላቸውን ክህሎት ዝንባሌ፣ ሁሉም መቼም እግር ኳሰኛ አይሆንም። እዛ ሜዳ ላይ በመቆየቱ ግን ግብረገብ ሆኖ ዲሲፕሊን ሆኖ በሌላ ሙያ ላይ ቢወጣ በስፖርት የዳበረ አቅም ካለው ብዙ ነገሮችን መስራት ይችላል። ወደ ሌላ ፕሮፌሽንም ሺፍት ቢያደርግ በስፖርት የተገነባ አካል አምራች ነው ሊሆን የሚችለው። አእምሮም በጥሩ ነገር ነው ሊቀረጽ የሚችለው። ስለዚህ እነዚህ አይነት የተገነቡ ስቴዲየሞች ለታዳጊዎች ያለምንም ቅድመ ሁኔታ ክፍት መሆን መቻል አለባቸው። ወደ ስቴዲየም ለመግባት ፍላጎትና ክህሎት እንጂ ገንዘብ ክራይቴሪያ ሊሆን አይችልም በጭራሽ ማለት ነውና ይሄንን አይነት አመለካከት ያላችሁ ሜዳ የምታስተዳድሩ ሰዎች ይሄንን ብትመለከቱት ደስ ይለኛል። በተለይ የአዲስ አበባ ወጣቶችና ስፖርት ቢሮ ይመለከተዋል። በክፍለ ከተማ ውስጥ ያሉትን ሚኒ ስቴዲየሞችን በየደረጃው እንትን ቢልም የሚያስተዳድራቸው እሱ ነው ብዬ ገምታለሁ። ክፍለ ከተሞችም ከወጣቶችና ስፖርት ቢሮ ጋር በጋራ በሆኑ መስራት ያለባቸው ይመስለኛል። ለጤና የሚሰሩ ሰዎች፣ ነጋዴዎች፣ ዶክተሮች ሊሆኑ ይችላሉ። በተለያየ ፕሮፌሽን ውስጥ ያሉ ሰዎች ሊኖሩ ይችላሉ። መጫወት ይፈልጋሉ። ነገር ግን ዊኬንድ ነው እነዚህ ሊጫወቱ የሚችሉት። ቅዳሜና እሁድ እረፍት በሆኑ ሰዓት ላይ ተፈቅዶላቸው ሊጫወቱ ይችላሉ። ሰሞን ቀን ሙሉ ገንዘብ ያላቸውን ሰዎች ብቻ ሜዳ እያከራያችሁ ታዳጊዎቹ የት ይሄዱላችሁ? እስኪ እንዴት ነው የምታስቡት? ምን እንዲሆን ነው? አሁን ይህንን ከሌላ ጉዳይ ጋር ታያይዛላችሁ ብዬ አላስብም። ከሆነም ልክ አይደለም። ስለዚህ እኔ በዚህ አይነት ጉዳይ ላይ ያለኝ አመለካከት ይሄ ነው። ሜዳዎች የተሰሩት መንግስትም ዓላማውን ገልጾልናል። ታዳጊዎችን በሚቀጥሉት 10 ዓመታት ጥሩ ስልጠና በመስጠት የተገነቡት ብዙ ገንዘብ የፈሰሰባቸው ሚኒ ስቴዲየሞች ላይ ክህሎታቸውን አሳይተው በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ነው ያ መሰረት የተጣለላቸው። ወደ ሌላ ነገር ሺፍት ማድረግ ይቻል ነበር። እነዛ ሁሉ የፈሰሱት ገንዘቦች ማለት ነው ለታዳጊዎች ጥቅም የማይሰጡ ከሆነ። ስለዚህ ከ40 ዓመት በኋላ የመጣ ሰው ብሔራዊ ቡድን ወክሎ ይጫወታል ለማለት በጣም ከባድ ነው። ይሄ የማይሆን ነገር ነው። እግር ኳስ በእድሜ የተገደበ ነውና ቅድሚያ ለታዳጊዎችና ለወጣቶች መሰጠት አለበት የሚል ሐሳብ አለን። አሰራራችሁን አስተካክሉ። በየስቴዲየሙ የምንታዘበው ይሄ ነው። ውድድር እንኳን ሲኖር አጥሩን አጥራችሁ በሩን ዘግታችሁ ታዳጊዎች ካልገቡ ኳስ ካላዩ ወደ ስቴዲየም ካልገቡ ምን አይነት የት እንዲሄዱ ነው? እስቲ ሐሳባችሁ ይሄን
እንድትገልጹልን እንፈልጋለን። ቀጣይም መጠየቃችንን አናቆምም። ይሄ ጥያቄ እስኪመለስና አሰራራችሁን እስክታስተካክሉ ድረስ ማለት ነው። ብዙ የእግር ኳስ ምሁራን አሉ በየቤቱ በየሰፈሩ ማለት ነውና እንደዚህ አይነት ሰዎችን አማክራችሁ እንደዚህ ስቴዲየምን እንዴት ነው መጠቀም ያለብን ብላችሁ ብታማክሩ የተሻለ ባለሙያ ማግኘት ይቻላል። አንዳንድ ጊዜ ጭራሽ ከሜዳ ጉዳዮች ጋር ግንኙነት የሌላቸውን ሰዎች እዛ ጋር አምጥታችሁ ታስቀምጣላችሁ። ሌላ የስራ እድል ፍጠሩላቸው። አንደኛ ስፖርቱን እየጎዳ ያለው ስፖርቱን የሚያውቅ ስፖርቱን ለማስተዳደር አቅም የሌለው ሰው በማምጣት ስፖርቱ እየቀጨጨ እግር ኳሳችንን እንኳን ተውት እስቲ አሁን አትሌቲክሱን እንኳን ብታዩት እንደዚህ አይነት ጉዳዮች እየገጠመን ነው የምንገኘውና በዓለም አቀፍ ደረጃ ከፍ የምንልበትን ስፖርቶች ራሱ እየወረዱብን ነው የሚገኙት። ስለዚህ ሐሳባችሁን ተመልካቾችም እንግዲህ ፈራጁ የስፖርት ቤተሰብ የሚከታተለን ሰው ስለሆነ አስተያየት ልትሰጡበት ትችላላችሁ። የሀገር ቤት ስፖርታዊ ትዝብት መረጃችንን እዚህ ላይ እናቆማለን ለዛሬ። በቀጣይ ግን ባለሙያዎችን አነጋግረን ደግሞ እነሱ የሚሉትን ሐሳብ ይዘን ደግሞ የምንመለስ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ በጣም እናመሰግናለን። በቀጣይ ከአፍታ ቆይታ በኋላ ከመልእክቶች ከሄዱ በኋላ ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አብራችሁን ነው አሁንም እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃችንን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ ስፖርታዊ መረጃዎች ያገኘናቸውን መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ እንግዲህ ቀዳሚውን የመረጃ ሰዓታችንን የሚይዝ ነው የሚሆነው። የአውሮፓ ቻምፒየንስ ሊግ የሶስተኛ ዙር ጨዋታዎች ትላንት ምሽት ጅማሯቸውን አድርገዋል። በአውሮፓ የተለያየ ከተማ ስቴዲየሞች እንደዚሁ ተከናውነው አስገራሚ ውጤቶች በርከት ያሉ ግቦች መረቡ ላይ ሲያርፉ እንደዚሁ ተመልክተናል። በምሽቱ ጨዋታዎች ላይ ዛሬ ምሽትም ቀጥለው የሚከናወኑ ተጠባቂ ጨዋታዎች አሉ። የመርሃ ግብሩን ጨዋታዎችን ጠቁምና ትኩረት ያደረግንባቸውን ጨዋታዎች ደግሞ መረጃ የምንሰጥበት ነው የሚሆነው። ዛሬ ምሽት 1 ሰዓት ከ45 ሲል ጅማሮውን ያደርጋል። ሁለት በኩል ተመሳሳይ ጊዜ የሚደረጉ ጨዋታዎች አሉ። የስፔኑ ክለብ አትሌቲክ ቢልባው እንደዚሁ ከካራባግ ጋር ጨዋታውን ያደርጋል። ጋላታ ሰራይ ከፖዶ ጊልሚት ይሄ አንድ ሰዓት ከ45 ላይ የሚደረግ ጨዋታ ነው። ምሽት 4 ሰዓት ላይ በኩል ተመሳሳይ ጊዜ የሚደረጉ በርከት ያሉ ጨዋታዎች አሉ። የጣሊያኑ ክለብ አታላንታ እንደዚሁ ከስላቪያ ብራ ምሽት 4 ሰዓት ላይ፣ ባየር ሙኒክ ከክለብ ብሩዥ፣ ቼልሲ ከአያክስ አምስተርዳም፣ አይንትራ ፍራንክፈርት እንደዚሁ ከሊቨርፑል፣ ሞናኮ ከቶተንሃም፣ ሪያል ማድሪድ ከዩቬንቱስ፣ ስፖርቲንግ ሊዝበን ደግሞ እንደዚሁ ከኦሎምፒክ ደ ማርሴይ ጋር የሚያደርጓቸው የዛሬ መርሃ ግብሮች ናቸው ማለት ነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ዛሬ ምሽት ከሚከናወኑ ተጠባቂ ጨዋታዎች መካከል እንግዲህ አንደኛው የሚሆነው ቼልሲ ከአያክስ አምስተርዳም ጋር የሚያደርጉት የስታንፎርድ ብሪጅ ጨዋታ ነው። ቼልሲ እንግዲህ ያለፉትን ሁለት ጨዋታዎች ላይ አንዱን ጨዋታ በድል መቋጨት ችሏል። ቤኒፊካን ያሸነፈበትን የአሰልጣኝ ጆዜ ሞሪኒዮን ቡድን 1-0 በሆነ ውጤት ያሸነፈበት ጨዋታ ሙሉ 3 ነጥብ እንዲያገኝ አስችሎት እንደነበረ እናስታውሳለን። ከዛ በፊት ደግሞ በመጀመሪያው ዙር ጨዋታ እንደዚሁ ወደ ጀርመን አቀንቶ በአሊያንዝ አሬና ያደረገውን የባየር ሙኒኩን ጨዋታ 3-1 በሆነ ውጤት ተሸንፎ መመለሱ እናስታውሳለን። እንግዲህ ዛሬ ምሽት ደግሞ 6ኛ ነጥቡን ለማስመዝገብና መሪ ስፍራ ላይ ከሚገኙ ክለቦች ተርታ ጨዋታውን ውጤቱን ለማስመዝገብ ወደ ሜዳ ይገባል ተብሎ ይጠበቃል ማለት ነው። አያክስ አምስተርዳም በጣም ደካማውን ቡድን ነው እየተመለከትን የምንገኘው። በኤር ዲቪዜ በደረጃ ሰንጠረዡ እንግዲህ ፌኖርድ ነው እየመራ የሚገኘው። በሮቨን ቫን ቬርሲ እየተመራ የሚገኘው ፌኖርድ ይመራል። ከዛ ባለፈን ፒኤስቪ
ኤዜድ አልካማር አሉ ከፊት ለፊቱ። እሱ አራተኛ ደረጃ ላይ ነው በ16 ነጥቦች የተቀመጠው በኤርዲቪዜ ማለት ነው። በአውሮፓ ቻምፒየንስ ሊግ ያደረጋቸውን ሁለት ጨዋታዎች ደግሞ ተሸንፏል። በኢንተር ሚላን 2-0 እንደዚሁ የተሸነፈበትን ውጤት እናስታውሳለን። እንደዚሁ ኦሎምፒክ ደ ማርሴይም 4-0 በሆነ ውጤት ወደ ሜዳው ጋብዞ አሸንፎታል ማለት ነውና አያክስ በሁሉም የውድድር አይነቶች በጣም ደካማውን አያክስን እየተመለከተ እንገኛለን። እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ 4 ጊዜ የመድረኩን የዋንጫ ክብር ማንሳት የቻለ ነው። ከዛ ባለፈ 2 ጊዜ ተጨማሪ ደግሞ እንደዚሁ ለፍጻሜ ያለፈበትን አጋጣሚ ማስተዋስ ይቻላል ማለት ነውና ትልልቅ ተጫዋቾች በውስጡ ያለፉ አያክስ አምስተርዳም አሁን ተዳክሞ በአውሮፓ እየተመለከተ ነው እንገኛለን። በኤርዲቪዚየም እንደ ፒኤስቪ፣ ኤዜድ አልካማር፣ ፌኖርደን የመሳሰሉ ክለቦች እንደዚሁ በልጠውት የደረጃ ሰንጠረዡ ላይ ካናት የተቀመጡበትን ሂደት እየተመለከትን እንገኛለን። በዛሬው እንቅስቃሴ እንግዲህ ገና የመጀመሪያ 3 ነጥቡን ለማስመዝገብ ነው ወደ ሜዳ የሚገባው። አሁን በደረጃ ሰንጠረዡ 36ኛ ደረጃ ላይ ይገኛል ለሁለቱንም ጨዋታ ተሸንፎ ማለት ነው። ቼልሲ ግን ነጥቡን ወደ 6 ለማሳደግ የዛሬው ጨዋታ እንደዚሁ ይጠበቃል ማለት ነው። ሌላ ጨዋታ ስንመለከት አይንትራ ፍራንክፈርት የጀርመኑ ክለብ በሜዳው እንደዚሁ የእንግሊዙን ክለብ ሊቨርፑልን የሚያስተናግድበትም ጨዋታ ይጠበቃል። በዚህ እንቅስቃሴ ላይ እንግዲህ የሊቨርፑል ጉዳይ ቀልብ እየሳበ ነው የሚገኘው። ምክንያቱም ተከታታይ 4 ጨዋታዎችን ተሸንፎ ነው አሁን ደግሞ ወደ ጀርመን ያቀናው በምሽቱ ጨዋታ ማለት ነው። ወደ አሸናፊነት ለመምጣት ከባድ ፈተና ውስጥ ነው የሚገኘው። ባሳለፍነው ሳምንት መጨረሻ እንደምናስታውሰው በእንግሊዝ ፕሪሚየር ሊግ በማንቸስተር ዩናይትድ 2-1 በሆነ ውጤት መሸነፉ የሚታወስ ነው። ከዛ ባለፈ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ በጋላታ ሰራይ እንደዚሁ ተሸንፏል። በክሪስታል ፓላስ የተሸነፈበትንም ውጤት ማስተዋስ ይቻላል ማለት ነውና አሁን ላይ እንግዲህ መጥፎ ቁጥር እየተመዘገበበት ነው የሚገኘው። ዛሬ 5ኛ ተከታታይ ጨዋታውን የሚሸነፍ ከሆነ ከ1953 በኋላ ለመጀመሪያ ጊዜ እንግዲህ በራሱ ሪከርድ በተከታታይ 5 ጨዋታዎችን በመሸነፍ መጥፎ ጠባሳ መጥፎ ታሪክ የሚጻፍበት ሂደት ሊፈጠር የሚችልበት አጋጣሚ ይኖራል እየተባለ እየተሰጋ ነው የሚገኘውና አሰልጣኝ አርነ ስሎትም ከፍተኛ ጫና ውስጥ ነው የሚገኙት። ሳምና እንግዲህ በሊጉ ሻምፒዮና ነበረ። በአውሮፓ ቻምፒየንስ ሊግ የውድድር መድረክ በመጀመሪያው ሊግ ፌስ ላይ 7 ጨዋታዎችን ሳይሸነፍ ከተጓዘ በኋላ በፒኤስቪ 3-1 በሆነ ውጤት የተሸነፈበትን ለመጀመሪያ ጊዜ እናስታውሳለን። ከ8 ጨዋታ እስኪደርስ ድረስ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ አስገራሚ ጉዞ ነበር ማድረግ የቻለውና አርነ ስሎት አሁን የአሸናፊነቱ ቁልፍን እንዴት ጠፋባቸው የሚሉ መረጃዎች እየወጡ ነው የሚገኙትና ይህንን ጥያቄ የሊቨርፑልም ደጋፊዎች እያነሱ ነው የሚገኙትና እንደውም አንዳንድ ጊዜ ባለፉት ጨዋታዎች ከተጠናቀቀ በኋላ የክሎፕን ፎቶ ይዘው በማህበራዊ ድረገጽ ትስስሮች ላይ እንደዚሁ ሲያስመለክቱ እንደነበረ እናስታውሳለን። በቁጭት ማለት ነው እና አሁንም አሰልጣኙ ጥንካሬ ላይ የአሰልጣኙ ብቃት ላይ ጥያቄ እንዳላቸው እንደዚሁ የእግር ኳሱ ሊቃንም የተለያዩ ጥያቄዎችን ማንሳት ችሏል። በክረምቱ የተጫዋቾች የዝውውር መስኮት ላይ ደግሞ በርከት ያሉ ከዋክብቶችን እንደዚሁ ወደ አንፊልድ ሮድ ማስፈረማቸው ይታወሳል እና ከዚህ ጋር ተያይዞ አርነ ስሎት ከፍተኛ አጣብቂኝ ውስጥ ከወዲሁ በውድድር ዓመቱ ጅማሮ መግባታቸው ብዙዎች እንግዲህ ጣት እንዲቀስሩባቸው እያደረጉ ነው የሚገኙት። የዛሬ ምሽቱን ጨዋታ ከአይንትራ ፍራንክፈርት ጋር በምን አይነት መልኩ ያጠናቀቁታል የሚለው ጉዳይ እንግዲህ ተጠባቂ ነው ማለት ነው። ሌላ በምሽቱ ከሚጠበቀው ጨዋታ መካከል የሚገኘው እንግዲህ የስፔኑ የውድድር መድረኩ አያሉ ክለብ ሪያል ማድሪድ በሜዳው እንደዚሁ ሳንቲያጎ በርናቡ የጣሊያኑን ክለብ ዩቬንቱስን የሚያስተናግድበት ጨዋታ ይጠበቃል። በመድረኩ እንግዲህ 15 ጊዜ የመድረኩን የዋንጫ ክብር በማሳካት ወደር ያልተገኘለት ሪያል ማድሪድ ዛሬ የሚያደርገው ጨዋታ እንደዚሁ ትኩረትን ስቧል ማለት ነው። ሪያል ማድሪድ ሁለቱንም ጨዋታዎች በአሸናፊነት በመወጣት 6 ነጥቦች ካላቸው ክለቦች መካከል አንደኛው ነው። ዩቬንቱስ ደግሞ በተቃራኒው በአውሮፓ ቻምፒየንስ ሊግ የውድድር መድረክ ሁለቱንም ጨዋታዎች በአቻ ውጤት ነው ያጠናቀቀው። አሁን ደግሞ እንደዚሁ በሴሪያው ደግሞ በሳምንቱ መጨረሻ ቀናት በኮሞ 2-0 በሆነ ውጤት ተሸንፏልና አሁን ይህንን የተሸናፊነት መንፈስ ይዞ ከሪያል ማድሪድ ጋር ደግሞ መገናኘቱ እጅግ በጣም ሊከብደው እንደሚችል ነው እየተገለጸ የሚገኘው። ሜዳው ደግሞ ሳንቲያጎ በርናቦ በሆኑ የበለጠ ተጽዕኖ ሊያሳድርበት እንደሚችል እየተገለጸ ይገኛል ማለት ነው። ይህንን መረጃ አይተናል። ከሪያል ማድሪድ ጋር በተያያዘ ሪያል ማድሪድ ዛሬ እንግዲህ ቀድሞ ለረዘም ላሉ አመታቶች በክለብ ውስጥ ግልጋሎት ለሰጡ ተጫዋቾች ክብር እየሰጠ በክብር እየሸኘ ነው የሚገኘው። ከዚህ ቀደም የነ ቶኒ ክሩስን ተመልክተናል። ሌሎችንም ተለቅ ያሉ ተጫዋቾችን እንደዚሁ እድሜያቸው ገፍቶ ጫማቸውን ለመስቀል የተቃረቡ ወይም ደግሞ ገንዘብ ለመሰብሰብ በማምሻ እድሜያቸው ወደ አሜሪካ ሜጀር ሊግ ሶከር ወደ ሳውዲ ፕሮ ሊግ ለማምራት ፍላጎት ያላቸውንም ተጫዋቾች እየሸኘ ነው የሚገኘው ማለት ነው። ሉካስ ቫስኬዝን ዛሬ ምሽት በሚደረገው እንቅስቃሴ ላይ
በክለብ ውስጥ በልጅነቱ ይለብሰው የነበረውን ማሊያ እንደዚሁ በስቴዲየም ደጋፊዎች ለብሰውት እንደሚገቡ ተገልጿል። ለሱ ክብር የበለጠ መዝሙር ይዘመርለታል የሚሉ መረጃዎች ወጥተዋል ማለት ነው። ዛሬ ይህንን ታላቅ ተጫዋች በክብር እንደሚሸኙት ተነግሯል ማለት ነው። በጨዋታው እንቅስቃሴ ላይ ዩቬንቱስ እንግዲህ ከተከታታይ ሽንፈቶች በኋላ በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚያከናውነው ጨዋታ ይሆናል ተብሎ ነው እየተገለጸ የሚገኘው ማለት ነው። ሌላው ስፖርቲንግ ሊዝበን ከኦሎምፒክ ደ ማርሴ ጋራ ጨዋታቸውን ያደርጋሉ። ኦሎምፒክ ደ ማርሴ በሮቤርቶ ዲዘርቪ እየሰለጠነ በጣም ጥሩ መሻሻል የፍሬንች ሊጓንን በቀዳሚነት እየመራ ይገኛል። የፒኤስጂ አናት ላይ ቁጭ ብሎ ማለት ነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ እንደዚሁ ድል እያደረገ ነው የሚገኘው። ይሄ ቡድን አሁን የቀድሞ በአሰልጣኝ ሮበን አሞሪም የሚመራ የነበረውን ስፖርቲንግ ሊዝበንን ዛሬ ከሜዳው ውጪ የሚገጥምበት እንቅስቃሴም ትልቅ ትኩረትን አግኝቷል ማለት ነው። ዛሬ የሚደረጉ ወሳኝ የአውሮፓ ቻምፒየንስ ሊግ የሊግ ፌስ 3ኛ ዙር ጨዋታዎች ይህንን ይመስላሉ ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ በማድረስ የመረጃ ሰዓታችንን የምናጠናቀቅ ነው የሚሆነው ማለት ነው። አብራችኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። በመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አርሰናልን የተመለከቱ መረጃዎችን ቀዳሚ እናደርጋለን። አርሰናል እንግዲህ ያለፉትን ጊዜያቶች የነባር ተጫዋቾችን የውል ኮንትራት እያደሰ ነው የሚገኘው። እንደዚሁም ከአካዳሚው የሚወጡትን አስገራሚ ተጫዋቾች ደግሞ እንደዚሁ ዘለግ ላሉ አመታቶች በክለብ ውስጥ የሚያቆያቸውን የውል ኮንትራት እየሰጠ ነው የሚገኘው ማለት ነውና በክረምቱ የተጫዋቾች የዝውውር መስኮት በርካታ ገንዘብ ኢንቨስት በማድረግ ከዋክብቶችን እንደዚሁ ወደ ክለቡ መቀላቀል የቻለው አርሰናል አሁን ደግሞ ከአንድ ተጫዋች ጋር ስሙ በተደጋጋሚ እየተያያዘ ነው የሚገኘውና የዚህ ተጫዋች ሌላ የፕሪሚየር ሊጉ ተሳታፊ ክለብ ደግሞ አሁን ፍላጎት እያሳየ ስለመሆኑ እንደዚሁ መረጃዎች እየወጡ ነው የሚገኘው ማለት ነው። አንቶኒ ሴሜኞ በአርሰናል ቤት የመጫወት በአርሰናል ማሊያ የመጫወት የልጅነት ህልሙ እንደሆነ በተደጋጋሚ እንደዚሁ አርሰናልን የተመለከቱ ጥያቄዎች ሲጠየቅ አያይዞ ሲመልስ እንደነበረ እናስታውሳለን። እኛም በተደጋጋሚ መረጃዎች ወደ እናንተ ስናደርስ እንደነበረ ይታወሳልና አሁን ደግሞ ይህንን ተጫዋች ግልጋሎት ለማግኘት በተለይ ደግሞ የሞሐመድ ሳላ ተተኪ ለማድረግ የተለያየ የሊቨርፑል እግር ኳስ ክለብ ሰዎች ይህንን ተጫዋች እየተመለከቱት እንዳለ ነው እየተነገረ የሚገኘው። ይህ ጋናዊ ኢንተርናሽናል 25 ዓመቱ ላይ ነው የሚገኘውና በርንማውዝ እግር ኳስ ክለብ ውስጥ እንግዲህ ትልቅ ለውጥ እንዲመጣ ካስቻሉ ተጫዋቾች መካከል አንደኛው ነው ማለት ይቻላል። አምና 9ኛ ደረጃን በሊጉ ይዞ ሲያጠናቅቅ የተጫዋቹ አበርክቶ ከባድ እንደነበረ ተመልክተናል። በተለይ ደግሞ ቢግ ፎር ላይ የሚገኙ ወይም እስከ ቶፕ 6 ላይ የሚገኙ እንግሊዝ ተሳታፊ ክለቦች የፕሪሚየር ሊጉ ክለቦች በርንማውዝ በሚገጥምበት አጋጣሚ ትልልቆቹ ክለቦች ላይ ጭምር ጎል እያስቆጠረ የተጫዋቹን ጥራት ምን ያህል ደረጃ እንደሆነ ለእግር ኳስ ቤተሰቡ ሲያስመለክት እንደነበረ ይታወሳልና ትልልቅ ክለቦች ይህንን ተጫዋች እያደኑት እንዳለ መረጃዎች ሲወጡ እንደነበረ እናስታውሳለን። በክረምቱም የተጫዋቾች የዝውውር መስኮት ወደ ሌላ ክለብ ሊያመራ የሚችልበት እድል እንዳለ ነበር ሲነገር የነበረውና አንደኛው የተጫዋቹ ፍላጎት ሁልጊዜም ሲገልጸው ወደ ነበረው ወደ አርሰናል የሚሄድ ነው። አርሰናል አሁን ያለው ደግሞ የስኳድ ዴብዝ እጅግ በጣም ጠንካራ ነው ማለት ይቻላል። ያም ቢሆን ግን ምናልባት የተጫዋቹን የማምጣት ፍላጎት አላቸው የሚሉ መረጃዎችም ተያይዞ ሲወጡ ቆይተዋል። አሁን ደግሞ ሊቨርፑል የ33 ዓመቱን ግብፃዊ ኢንተርናሽናል ሞሐመድ ሳላ ተተኪ ለማድረግ
ለማድረግ ይህንን ተጫዋች ወደ አንፊልድ ሮድ የመውሰድ ፍላጎት እንዳላቸው እንደዚሁ ስለ መፈለጋቸው ነው እንግዲህ መረጃዎቹ እየጠቆሙ የሚገኙት ማለት ነው። ተጫዋቹ በተለይ 25 ዓመቱ ላይ መገኘቱ በቀሩት በተለይ 30 ዓመት እስኪሞላው ድረስ ለሚቀጥሉት 5 የውድድር ዓመታት በብቃት የትኛውንም ቡድን ቢቀላቀል እንደዚሁ ትልቅ ስራ መስራት እንደሚችል አሁን ያለው ፐርፎርማንስ ያሳያል ማለት ነውና ይህንን ተጫዋች እስከ 75 ሚሊዮን ፓውንድ ድረስ እየተገመተ ነው የሚገኘው። ከ75 እስከ 80 ሚሊዮን ፓውንድ ያወጣል የሚል ሳቢዎች እየወጡ ነው የሚገኙትና እንደዚህ የዚህን ተጫዋች ግን ግልጋሎት ለማግኘት ሊቨርፑልም አሁን ስለመቀላቀሉ ነው እየተገለጸ የሚገኘው ማለት ነው። ያው መሐመድ ሳላ በቅርቡ ነው የውል ኮንትራቱን ያደሰው ከሊቨርፑል ጋራ። ነገር ግን ደግሞ በዚህ ዓመት በጣም ደካማውን መሐመድ ሳላን እየተመለከትን እንገኛለን። ያለፉትን ዓመታቶች ሊቨርፑል እንደ ቡድን ሲቸገር እንኳን የዚህ ተጫዋች ጥገኛ በመሆን የሊጉን የዋንጫ ክብር 2019 ላይ ሲያሳካ የአውሮፓ ቻምፒየንስ ሊግ እንደዚሁም ደግሞ አሁን ባለፈው ዓመት ራሱ የሊጉን የዋንጫ ክብርም ሲያሳካ የዚህ ተጫዋች አበርክቶ ትልቅ እንደሆነ ይታወቃልና አሁን ላይ ግን ሙሉ አቅሙን ያሟጠጠ ይመስላልና ተተኪ የሚያስፈልገው ይመስላል። የድካም ስሜት በፊት ስፕሪንት አድርጎ የሚሮጣቸው ሩጫዎች ከመሐመድ ሳላ አሁን ላይ እየተመለከትን አይደለም የምንገኘውና እንደ ቡድኑ የቡድን መንፈሱ ሲወርድ የሱም የአሸናፊነት ስነ ልቦና ግብ የማስቆጠር ክህሎቱ እጅግ በጣም እየወረደ መጥቷልና አሁን የሊቨርፑል ሰዎች ሴሜኞን የማምጣት ፍላጎት አላቸው በዚህ ተጫዋች ተተኪ ለማድረግ የሚሉ መረጃዎች እየወጡ ነው የሚገኙት። መሐመድ ሳላ እንግዲህ ዘንድሮ ዓመት በሊጉ ባደረጋቸው 8 ጨዋታዎች 4 ግቦች ላይ በእርግጥ ተሳትፎ አድርጓል። 2 ግብ አስቆጥሯል። 2 ለጎል የሆነ ኳስ አመቻችቶ ማቀበል ችሏል። ነገር ግን አዲሱን ይህንን ደግሞ የቀዮቹን ማሊያ ምናልባት የሚለብስ ከሆነ አንቶኒ ሴሜኞ በጥሩ ብቃት ቦታውን ሊይዝ እንደሚችል ነው እየተገለጸ የሚገኘው። ወዴት ያመራል የተጫዋቹን ፍላጎት እንግዲህ ከዚህ ቀደም አርሰናል መሆኑን በተደጋጋሚ ሲናገር ነበረ። በቀጣይ እንግዲህ ወደ አንፊልድ ሮድ ወይስ ደግሞ ወደ ኤሚሬትስ ያመራል ይሄ ተጫዋች የሚለው ነገር ይጠበቃል። በክረምቱ አሊያም ደግሞ በመጪው ወራቶች የጥር ተጫዋቾች የዝውውር መስኮት ላይ ማለት ነው። ክቡራትና ክቡራን ተመልካቾቻችን ስላዳመጣችሁን በጣም እናመሰግናለን። የተለያዩ ስፖርታዊ መረጃዎችን አሰናድቶ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ኦፍሳ ሱራ ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይ ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።